ብዙ ቦታ ላይ ኢቭን ውሻ እንኳን ቢሆን አንድ ዝሙተኛ በጣም ዝሙተኛ ሴት ውሻ በውሃ ተጠምቶ እየተሰቃየ ሳለ ጫማዋን አውልቃ በጫማዋ ቀርታ አጠጣችውና በዚህ ተግባራ ብቻ አለ ሙሉ ኃጢአት አማረላት ሙሉ ኃጢአቷን። እና እንስሳትን ማክበር በጣም በእስልምና ግዴታ ነገር ነው። አሰቃየት የማይፈቀድም። ኢቭን ይገርምሻል ለምግብ ራሱ ስማቸው ምንድን ነው የሚባሉት ፍየል ምናምን ሲታረድ ማለት ነው ቢላ ሲሰራ ራሱ ለእነሱ ማሳየት አይቻልም። ኢቭን ስታርጃቸው ራሱ ቶሎ የሚያሰቃይ መሆን አለበት። የሚያሰቃይ ከሆነ ያስጠይቃል፣ አይቻልም። መገዝገዝ አሁን ምሳሌ ያደረጉ ጊዜ ነገሮች ይገዘግዟቸው ነበረ። የሆነ ቪዲዮ ማይቼ ነበር፣ በጣም ቲክቶክ ላይ የሚያስጠላ ቪዲዮ ማለት ነው። አይፈቀድም በእስልምና ስለት ያለው ነገር እንዳለው ሰለላሁ ዐለይሂ ወሰለም ኢዘበህቱም ፈአህሲኑ ዚብሐሉ ስታርዱ እንኳን አስተራራችሁን አሳምሩ፣ በትክክል እረዱ፣ ቢላውን ሳሉ አሉ። ለምን እንዳይሰቃዩ እንስሳዎቹ ማለት ነው። እንኳን አሁን እኔ ምን ጥያቄ መሰለህ የሚፈጥርብኝ አንዳንዴ ውሾች የሚባል ነገር አለ። በእርግጥ ውሾች የሚይዟቸው ባክቴሪያዎች ከሰዎች ጋር በጣም እንትን ስለሆነ ነው። እሺ ግን ምንድነው ውሻ ቤት ላይ ከታሰረ ሚላኮች አይገቡም ይባላል። መጀመሪያ ይሄን ነገር ስናየው ማለት ነው በእስልምና ውሻ ጥሎ የሚል ነገር የለም። ቅድም ገልጬልሻለሁ። ነገር ግን ውሻን እንደ ቤት እንስሳ መያዝ አይፈቀድም፣ ተከልክሏል። በምን አንጻር ተከለከለ ስንል ሊጋጋ የሚባል ነገር ውሾች አላቸው አይደለ? ከአፋቸው የሚመጭ ነገር ያ ነገር ነጅስ ነው። ነጅስ ነገር ደግሞ ሙስሊም ቤት መኖር የለበትም። ነጅስ ነገር ሙስሊም ቤት አይኖር፣ ነጃሳ ነው። ነጃሳነቱ ብቻ ደግሞ ሳይሆን ባክቴሪያም ደግሞ አለው። ባክቴሪያም አለ። እንደው ባክቴሪያነቱ እንኳን ባይሆን በእስልምና ነጃሳ ከተባለ خلاص በቃ ነጃሳ ነገር ቤታችን ውስጥ ማስቀመጥ የለብንም። ስለዚህ አንድ ሰው ይሄ ነገር ተላልፎ ነጃሳ ነገር ቤቱ የሚያስቀምጥ ከሆነ ይሄ ሰው ቤቱ ላይ መላእክቶች አይገቡም። ግን ምን ሲቀር ለጥበቃና ምክንያት ያለው ከሆነ ጥበቃ ምናምን ከሆነ ይፈቀዳል። በምክንያት ከሆነ ግን እንደ ድመት ምናምን ወይም ደግሞ እንደ ሌሎች እንስሳዎች የቤት እንስሳዎች ማድረግ ከሆነ ግን አይፈቀድም። ቫይረስም አለው ፕላስ ደግሞ ነጃሳ ነው። ስለዚህ ቤት ውስጥ አናደርጋቸውም። ኦኬ ያላቸው የአፋቸው ላይ ያለው ልጋጉ በሽታ ስለሚያመጣ ነው እና ነጃሳም ስለሆነ ነው የማይገቡት ቤት ውስጥ። ትክክል። እና ደግሞ አንድ ነገር ሙስሊሞች እናምናለን አምላክ አላህ ሱብሓነሁ ወተዓላ አንድ ነገር ሲፈቅድ ሲከለክል ምክንያት አለው። ካለ ምክንያት ነገሮችን አያዝም። ስለዚህ ውሾችን ለአደንና ለጥበቃ ከሆነ ተፈቅዶልናል። ከዚህ ውጭ ግን ውሻን መንከባከብ ይሄ ቤት ውስጥ አድርጎ የቤት እንስሳ ማድረግ አይፈቀድም። መንከባከብ ወጀስ እነሱ ምግባት ተወዳጅ ነው፣ ሳደቃ ነው ራሱ። እኔ አሁን ምሳሌ ሰፈሬ በጣም ብዙ ውሾች አሉ። ዝም የሆነ ጊዜ ወንድ ነገር ሄዳ የሆነ ነገር እንሰጣቸዋለን ከምግብ ማለት ነው። ይሄ ተወዳጅ ነው፣ ሰደቃ ነው። ነገር ግን እንደዚህ ሀገር እነሱ ቤቴ አስገብቼ ምናምን ነገር እነሱ እየነካኩ አይፈቀድም። ለምን አፋቸው ላይ ልጋጋለ። እሱ ነገር ደግሞ ነጃሳ። ሙስሊም ደግሞ ጧሃራ መሆን አለበት። ሙስሊም ሁል ጊዜ ከቆሻሻ ነገር በሙሉ ንጹህ መሆን አለበት። ጧሃራ ምን ማለት ነው? ንጹህ ማለት ነው። ንጽህና ደግሞ የሁለት ከፋይ የልብ ንጽህናና የውጭ ንጽህና። ሙስሊም ልቡም ውጭ ንጹህ መሆን አለበት። ለዛ ነው ሙስሊሞች በየጊዜው በቀን 5 ጊዜ የምታጠባ በሳምንት አንድ ሻወር የሚወስዱ። አሁን ምሳሌ በክርስትና ይገርምሻል ሻወር መውሰድ አይፈቀድም። ኢቭን አንድ ቄስ ምን አሉ? እኔ በህይወቴ ሻወር ወስጄ አላውቅም አሉ። የለም ግን በእስልምና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐቁን አላ ኩሊ ሙስሊም በአንድ ሙስሊም በሁሉ ሙስሊም ግዴታ ነው በሳምንት አንድ መታጠብ። የትኛው ሙስሊም ከሆነ በሳምንት አንድ መታጠብ አለበት። እና እስልምና ንጽህናን የሚያዝ እምነት ነው። ኦኬ ካልቻለ በሳምንት አንዴ ግዴታው ነው። ኦኬ አይ ስለ ንጽህናማ ከጃጋ ብዙ ወራ ማሻአላ ጃ ከመጣ መጥቻለሁ በለ። ለማንኛውም እስቲ ማሻአላ ነገር እንማማራለን።